ህዳር 28 ተወለደ ማለት ነው። ባባ ወደ ኮዴ እንደወጣ ትብቱና እንትናለች ልብስ ገዝቶ መጠቅለያ ገዝቶ እስከሚመጣ ማልጠበቁትም ሻሽ ነበረ በሻሽ ነው ጠቅልሎ ይወሰዱ ጽኑ ማሞቂያ ክፍል አስገቡት ትንሽ የነበረች እንደዚች ማለት ነው ሳይ መስል ነበር በጣም ከባድ ህይወቱን ያሳለፈው ሱላሱ በዚህ እድሜ በጣም የተሰቃየው ታይገኝ ማለት ነው አላየሁትም ወዲያው ለካ እንደገባ ባለቤቴን ማሽን የለም እዚህ ልጃቸው አተነፋፈስ ችግር አለበት እና ወደ ግልዛቸው ሄዱ ግሉኮስ እንትን ይሄ ተደርጎለታል ኦክሲጅን ተደርጎለታል በቃ እዚህ ጋር ምናምን የተደረገው ነገር ሲል ያጣጥራል ይሄ ልቡ በቃ እንደዚህ ውስጥ ግብጥት ነው የሚለው እንደዚህ አጥንቱ ይቆጠራል ማለት ነው ከዛ እንደ ነው የሚለው ሲተነፍስና እንትን አራፋ ይደፍቃል ማለት በቃ ክራክብታለኝ እንዴት ነው የሚሆነው ከዛ ልጅሽ ተስፋ የለውም ተቻልሽ 400 500 ሺህ ብር ነው የግል እሱ ይዘሽ ሂጂ አሉኝ ማለት ነው እዛ ኬት ይመጣል 400 500 ሺህ ብር ኬት እንዲመጣ ስለማይችል ለኛ ካለው ያደነው ለኛ ካላለው ደግሞ የራሱ ጉዳይ ብለን ተውነዛው ተቀመጥን ሰብሊ እንኳን በሰላም መጣች እስኪ እህቴ ችግርሽን ሰምቻለሁ በጣም ልጅ ይሰሻል የታመመ ልጅ አሁንም ኔትወርክ የሌለበት ቦታ ነው ያለና አጠራ አርገሽ ከስምሽ ጀምረሽ ተናገሪ አይዞሽ እሺ ስሜ ሰብለ ወንጌል አሰፋ ይባላል እና ያው እንዳየሽው እንደሰማሽው ከዚህ በፊት ጥቃት ደርሶብኝ ነበር ወንድሜ በታላቅ ወንድሜ የመደፈር ጥቃት ደርሶብኝ ድረስ ማውጣት ስላልቻልኩኝ ሚዲያ ላይ ሞጥቼ መናገር ስላልቻልኩ ችዬው ነበር የተቀመጥኩት አሁን ደግሞ የሶስት ወር ልጅ ያለ ጊዜ ተወለደ የሶስት ወር ልጅ ይዤ ነው ያለሁት እሱ ደግሞ ብዙ የጤና ችግር አለበት ለማሳከም ደግሞ አቅም ስለሌለኝ እነሱ ዶክተሮች በአስቸኳይ መታከም አለበት ምናምን ብለውኛልና አፍንጫውም አንደኛው አፍንጫው ዝግ ነው ጭንቅላቱ ላይ የውሃ መቋጠርና የደም መቋረጥ አለ ያሳያልና በአልትራሳውንድ ኤምአርአይ መነሳት አለበት ህክምና መደረግ አለበት ብለውኛል አቅም ካለሻሉ በመንግስት ደረጃ ስለሌለ ህክምናው እኔ ደግሞ አቅም የለኝም በጣም ችግር ላይ ነው ያለው ገንዘቡ ስንት ነው ሰብልዬ ስንት ነው ያሉሽ ገንዘቡ ለኦፕራሲዮን ነው የሚደረግ ምንድነው የሚደረግ እኔ አሁን እንግዲህ እነሱ አልወሰኑ መጀመሪያ ያለው ምርመራ ላይ ነው ምርመራ ይደረግ በግል መጀመሪያ ምርመራ አስደርና ከዛ ነው ህክምናውን ምን ሊሆን እንደሚችል ምን ወስነው አሉ እነሱ ያሉትኝ 400 እስከ 500 ሺህ ብር ብለው ነበር ከዛ ሳልወጣ ከሆስፒታል ሳልወጣ ማለት ነው አተነፋፈስን ችግር ስለነበረበት እዚህ አቅም የለም ማሽን ስለሌለ የመተንፈሻ ማካል እሱ በግል ነው አምስት ብር ይበሽት ይብለው ነበር እኔ ደግሞ አቅም የለኝም አቅምና አሁን ላይ ደግሞ ትንሽ ተሽሎ ተስተካከለ ብለው ወጥቼ ነበር በጣም ትንሽ ሆኖ ነበር ሲወለድ 1.5 ነበር ያለ ጊዜው ስለሆነ በ7 ወር ነው የተወለደው ከዛ ህክምና ላይ በነበረ ሰዓት ወርዶ 90 ግራም ሆኖ ነበር ልጁ ማለት ነው በጣም ትንሽዬ ነበር በቃ ሞቶ ተታው ተስፋ የለውም ብለው በሁለት ኦክሲጅን አፍላይ ድፍት ተደርጎ ዋፍንጫው ተደርጎለት መተንፈስ አይችልም ነበር በቃ አይሲ ክፍል ሁሉ ገብቶ ነበር በጣም ለሁለት ሳምንት ምናምን አይሲ ክፍል ነበር ከዛም ደግሞ በጣም ብዙ ህክምና ተደርጎለታል ባለኝ አቅም እየለመንኩም ማቃቸውን ሰዎችም እያስቸገርኩ የቤት ዕቃም እየሸጥኩ ይሆናል ባለኝ አቅም ለምን እዛ የመንግስት ቢሆንም ምርመራም ሆነ መድኃኒት ከግል ነው እንድንገዛ የሚያዙንና አቅሜን ያለኝን አቅም እንደምንም ተማማጥቼ ሞክሬ ነበር ግን አሁን ከአቅሜ በላይ ስለሆነ ነው እንግዲህ ወደ አንቺ እርዳታ ካገኘው ጥሩ ሌላ ደግሞ ወተት ስለ ወተት ቅድም ተናግረሽ ነበርና ተቋርጦብናልና ምን አይነት ነው ወተት የሚጠጣ ያንቺ ጦትስ ወተት አለው ወይ እሱን ደግሞ አጥራለሽ እንደተወለደ ያው ያለ ጊዜ ስለሆነ የተወለደው ብዙ ችግር ያጋጥማል ብለው ነበር እነሱ
ለረጅም ጊዜ በጣም ታሞ ስለነበረ አይሲ ክፍልም ነበረ። ያው እነሱም ተስፋ የለውም ብዙ ችግር በቃ ኩላሊቱም አይሰራም ጨጓራው ውስጥ በቃ የወድቀው ሁሉ ውስጥ ያለው ነገር ከመተንፈስ ከጭንቅላት ደም መፍሰስ ውሃ ከመቋጠሩም በላይ ብዙ ችግር አለበት ብለው ውጭ ላይ ነበር ስናሰራ የነበረው። ካሰራ የነበረውን ፎቶ አንስቼ ልክልሻለሁ ውጤቶቹ የጭንቅላቱ ምናምን አለ እጄ ላይ ያለው ማለት ነው። እና በዛ ሰዓት ለረጅም ጊዜ ጡት ስላልጠባ ስላልሳበም እኔም ደግሞ የምበላው የምጠጣውም ስላልነበረ ጡቴ ደረቀ ምንም ነገር ነው የማይወጣው። ገና ከወለድኩ እንግዲህ 3 ወር ከምናምን ነው ምንም ጡት በቃ ምንም ጠብ ራሱ የለም። ታግዬ ያልጠጣሁት ነገር ያላደረኩት ነገር የለም። በቃ ጡቴ እንዲወጣ ግን አልቻልኩም። እና ዶክተሮቹ ምን አሉ የፕሪተርም ፎርሙላ የሚባል አለ እሱን ነው ያለ ጊዜያቸው የተወለዱ ልጆች የሚጠጡት እሱን ግዢ ብለውኝ የመጀመሪያው ከሰውም ለምኜ ቃም ሸጬ ገዛሁኝ 3375 ብር የመጀመሪያ ስገዛ። ሁለተኛ ስገዛ አልቆ ደግሞ 4000 ብር ሆነ። ከዛ ለሳምንት አይበቃም ለምን ጡት ስለሌለ እሱን ብቻ ስለሆነ የሚጠባው ለሳምንት አይበቃም። ከአቅሜ በላይ ሲሆን ደግሞ የ1500 ብሩን ዝም ብዬ መግዛት ጀመርኩ። እሱም ባንዴ ተወዳው 2000 ምናምን ገብቷል። በቃ እኔ ከአቅም በላይ ስለሆነ ብዬ ዝም ብዬ የላም ወተት አስጀመርኩት። ያው የላም ወተት እንኳን 6 ወር ላልሞላቸው ያለ ጊዜ የተወለደ ሆኖ አመት እስከ አመት ድረስ አትስጡ ነው የሚባለው። እና እንግዲህ እሱ የፈጠረው አምላክ ለምክንያት ነውና ምንም ማድረግ አልችልም። አቅም ስለሌለኝ በራብ ከሚሞት ብዬ እየሰጠሁት ነው ያለው። ሲበን የላም ወተት ጡቴ ድርቅ ብሏል ስለሌለው ነው እንጂ ጡቴን ቢጠባ ደስ ይለኝ ነበረ። የለውም ስታይኝ እንደ ፎቶ ምልክልሻለሁ ሰውነቴ ግዝፍልፍ ያለ ነው ግን በልቻ አይደለም። ለምን ፈጣሪ እንደዚህ እንዳደረገ አላውቅም። ሰው ልጅ በልቶ ደልቶ ምናምን ነው የሚመስለው ግን አይደለም። ሰውነት ሲኖረው ሰውነቴ ብዙ ነገር ይሸፍንብኛል። ቸገረኝ ብል የሚያምን ሰው ራሱ ይኖራል። እንዴ ወጥቼ ጎዳና ላይ በቀመጥ ብዬ አስባለሁኝና አሁን ላይ ግን የመጨረሻው አማራጭ ጎዳና ላይ መለመን ብቻ ነው ስለ እግዚአብሔር ብዬ ልጄን ለማስከም ያለኝ አማራጭና ከዛ በፊት ግን አንቺን ስላገኘሁሽ ወጣንቺን ተንበያለሁ። አመሰግናለሁ። ኦኬ ሰብልዬ ሌላ ጥያቄ የልጅሽ አባት የት አለ? እሱ አለ ያግዝሻል? አው በነገራችን ላይ ጥሩ ህይወት ነበር የምንኖረው። ፈርኒቸር ቤት ነበረን። ፈርኒቸር ቤት ሶፋ፣ ብፌ፣ አልጋ፣ ቁም ሳጥን ምናምን የሚሰራ ልጅ ነው። ጎበዝ ልጅ ነበረ። የራሳችንን ከፍተን እየሰራን ነበር። ለሕክምና ያለን 1 አመት ሆኖ ነበር። ይሄንን እንጨት ቤት ፈርኒቸር ቤት ከከፈተ በልጃችን ስም ነው። እሱንም ፎቶ ልክልሻለሁ አንዳንድ ሲሰራቸው የነበሩ ስራዎችና በቃ በሕክምና ምክንያት እና በህይወታችን ምን አይነት መንፈስ እንደገባ አላውቅም። ዝብርቅርቃችን ወጥቶ በቃ አሁን ላይ ምትበላ እስከማጣት ደርሰናል። እሱም እየተፍጨረጨረ ነው። ስራ ፍለጋ አንዱ ቦታ ቢሄድ ሹፌርም ነው ሹፍርናም ቢፈልግ መንጃ ፍቃድ አለው በሞያውም ስራ ቢፈልግ ያንን ዘጋን። ምንም ማድረግ አንችልም። ከየት እናመጣለን? ይኸው አሁን አብራችሁ ነው ግን ያላችሁ ሰብሊ አብራችሁ አላችሁ? በቃ ጥሩ ነው። በቃ በአል ጥሩ ነው። ዋናው ነገር እሱ ነው። ለምን አትሊስት እንኳን ትንሽ ስራ ብታገኙ ብትቋቋሙ መስራት ትችላለሽ ማለት ነው። አሁን እኔ እንትን አለ ምን አለ ንግድ ፍቃድ አለ። ንግድ ፍቃድ አውጥቻለሁ። አምና ማያዝያ አካባቢ ነው ንግድ ፍቃድ ያወጣሁት እና አሁን ብድር ሁሉ ጠይቄ መንጃ ፍቃድ ማነው ንግድ ፍቃዱን ለማሳደስ አሳድሻለሁ። ንግድ ፍቃድ ማነው ወጋገን ባንክ 30,000 ብር ያበድራልና ያን 30,000 ብር ወስደን እስኪ መነሻ ቢሆን እንኳን ብለን ነበር ግን እሱንም ለማሳደስ በቃ ብዙ ብር ጠየቁን። እኛ አላወቅንም። ሐምሌ ላይ መታደስ ነበረበት። በቃ ነገሮች ድብልቅልቃቸው ሲወጡ ችግር ሲመጣ ወደ ቤትሽ አንድ አይደለ እና በቃ የሆነ ጨለማ ውስጥ ነው ያለነው። እውነቴን ነው የምነግርሽ። ልብ ተከፍቶ የሚታይ ቢሆን አይ ነው ተረድቻለሁ። ባለፈው ያለቀስሽ ኢንተርቪው ስትደረጊ አይቼሻለሁ። ሌላ ጥያቄ ደግሞ አባትሽ እናትሽ ወላጆችሽ የት ነው ያሉ አሉ በመሆኑ እንዴት ነው ከነሱ ጋር ተቃጣ አሉ? ምንም ለራስ እኔ አባቴ አላሳደገኝም። ያለበትንም አላውቅም። አባቴ ያሳደገኝ የምጠራውም አሳስፋ የምጠራው በአያቴ ስም ነው በእናቴ አባት ስምና እናቴም ታማሚ ናት ለራሷ ማትሆነ እንጂ አለ በህይወት አለ። አባቴም አላሳደገኝም እንጂ በህይወት አለ የሚባለውን ሰማለሁ። ግን ግንኙነት የለንም ከሱ ጋር በጭራሽ ነው። በቃ አይዞሽ። አሁን እኔ ባለፈው እንደነገርሽኝ ሰብሌ ላይ ነው አይደለም ኢንተርቪው ወይስ
ሸገር ላይ ነው የቱ ላይ ነው ማን ላይ ነበር ኢንተርቪው የተደረግሽ እንትናና መሲላ አርቲስት ገነት ላይ ግን ኦኬ አሁን ምንድነው በቀደም ኢንተርቪው በተደረግሽ እየደወሉ እየተሳደቡ ነው ብለሽ ነገርሽኝ ነበር አይደለ ይሄ በጣም ነውር ነው ከኢትዮጵያዊ የማይገኝ ምንድነው ያሉሽ እኔ ምንድነው አሁን እኔ ሚዲያ ላይ ስወጣ አሁን እኔ ስለቸገረኝ ልጄን ለማሳከም ሌላ ችግር ትችያለሽ ራብ ጎረቤት አንዴ ብትበይ በሆድ ችግር የለም እንዳሳዩት ነው ጎረቤቶች የሚተባበሩኝ በጣም አለች አንድ ትግስት የምትባል ጎረቤት ያለችና እግዚአብሔር ይስጣት በጣም ትተባበረኛለች ለሆድ አንዴም ከበላሽ ችግር የለውም ግን የልጄ ጤና ሁኔታ ነው በጣም እያሳሰበኛለሁ ለዛም ብዬ ነው ሚዲያ ላይ የወጣሁት ልጄን ለማሳከም ለምንም እንደምንም ብዬ ቢያንስ ልጄ ደህና እንዲሆንልኝ እፈልጋለሁኝ እንዳጣው አልፈልግም በዚህ ሁኔታ እነሱ ዶክተሮች ያሉት እውነት እንዲሆን አልፈልግም እግዚአብሔር ጣልቃ ገብቶ የሆነ ተአምር ተፈጥሮ የሆነ የሚረዳኝ ሰው ተገኝቶ ልጄ እንዲታከም እፈልጋለሁኝና ብዙዎች ወንድ ፈልጌ ወንድ አጥቼ ምናምን ነው በቃ በጣም የሚያስጠላ ነገር በተለይ በጣም ብዙዎች ከእስራኤል ይደውላሉ በጣም በቃ ከአንደበታቸው የሚወጣ ነገር የሚያስጠላ ነገር ነው በቃ ከነሱ የማይጠበቅ ነገር ማለት ሌላ ወይ አግብቼ ልውሰድሽ እዛ ላስቀምጥሽ እንደዚህ እኔ አሁን እሱ ያሳስበኝም የኔ ህይወት አያሳስበኝም የሚያሳስበኝ እዚህ ብላቴና ልጅ ያሳስበኛል ጤና የሱ ጤና ያሳስበኛል እኔ ነኝ ያመጣሁት ወደዚህ ምድርና አደራዬን እግዚአብሔር የሰጠኝን አደራ ደግሞ ሰው ፊት የፈለገውን ተጋፍጬ አደራዬን መወጣት ፈልጋለሁ ለዛ ነው ፈዘን ኦኬ አሁን ምንድነው ልል የፈለኩ ነኝ እነዚህ ተሳዳቢዎች ማለት ነው እኔ ልጅሽን ድምጹን አይቼ ነው በጣም ረብሾኝ እስኪ ኢንተርቪው ላርግሽ እኔም ደግሞ በተቻለኝ መጠን ላግዝ እኔ እየተናገርኩ ነው ለሰው ለተሳዳቢዎች መልስ እየሰጠው ነኝ ምክንያቱም እቺ ልጅ በጣም የተቸገረች ልጅ አቅፋ ልጅ ማለት እንግዲህ የወለደው ነው የሚያውቅ እንደናንተ ተሳዳቢዎች ሲጀመር የሚያውቅም አይመስለኝም ምክንያቱም እቺ ልጅ በጣም የምታሳዝን ለራሷም ልጅ ናት ልጅ አቅፋ ነው እንግዲህ የጠየቀች እኛ ደግሞ ኢትዮጵያኖች ለመርዳት ደግሞ የታወቅን ነን በቃ በእንደዚህ ረተን ብዙ ደግሞ ተረዳተናል እናቃለን እናንተ የተሳደ ምንድናችሁ እናንተ አውሬ ናችሁ ሰው ናችሁ ይሄን ህፃን ኢትዮጵያዊ ነው እኮ ነገ ጧት አድጎ ምን ላይ እንደሚደርስ ታውቃላችሁ ለመሆኑ ነፍሱን ከማትረፍ ይልቅ ስታሾፉባት እሷ ወንድ ፈለጋ አይደለችም እንደናንተ እኮ ዱርዬ አይደለችም እናንተ ዱርዬ ስለ የዱርዬነታችሁ ጥግ ነው ያሳያችሁ በጣም ባለጌ ናችሁ ካሁን በፊት እኔ ራሴ የሆነ ልጅ ለመርዳት ስንሰበሰብ በአንድ ላይ እንትን በኮመን ልናደርግ ስንል ፌበን ጥሩ አይደለችም ብሎ ደብዳቤ የጻፈ ከእስራኤል ማለት ነው ደብዳቤው ደርሶኛል እኔ ለልጅቷ ይነገራል ፌበን እንደዚህ ነው አያቀኝም እኮ አንድ ቀን ይደወልኩለት በምን አይነት ልጅቷን እንድናግስ ብዬ ጠየቅኩት ማለት ነው በእንደዚህ ሁላችንም አዋተን አንድ ነገር እንክፈትላት ብዬ ነው የተናገርኩና ለልጅቷ ምን አላት ደውላ ፌበን ብርሽን ልትበላ ፈልጋ ነው ፌበን ትክክል አይደለችም ብሎ ነው ለልጅቷ ያስረዳት እሷ ደግሞ ጽፈቱን ለኔ ላከችልኝ ይሄ በጣም እስራኤል ያላችሁ ምን አረመኔዎች ናችሁ ለነገሩ ብዙ ነገር አለ አይደለም ከኢትዮጵያ ስንት ተሰርቆ የሚሄድ ሌላ ጊዜ መጣበታለሁ አፋችሁ ከሆነ አግዙ ካልሆናችሁ ደግሞ አፋችሁን ይዛችሁ ዝም በሉ ነገ ራሳችሁ ላይ ቁጣ አዝጋበር ያመጣል ደግሞ እስራኤል ተቀምጣችሁ ፍርድ ከሰማይ ነው እሷ እኮ ተቸግራ ነው ጡቷ ደርቀዋል ጡት የላት ወተት እንዳትገዛ ወተት ውድ ነው ጫንቋት ነው እኮ እህታችን ሚዳ ላይ ወጣች የመጨረሻ ዜሮዋ የመጨረሻ ቻንሷ ሚዳ ላይ መውጣት ነው እንጂ ወዳ አይደለችም ስለዚህ ይሄን የምታደርጉ ተቆጠቡ አሁንም ንስሐ ግቡ እግዚአብሔር ፍርድ ያመጣባቸዋል ስለዚህ ቅዱሳን ሁላችሁም ተጋሩ ኮይንኩም ማንም ሰብዝ ተባሐልኩም ነዛ ሀፍተና ንህግዛለና ስልክ ቁጥራ ከአምጣየ አካውንት ከአምጣየ ስልክ ቁጥሯን አካውንት አናስቀም ቀጥታ ለመሳደብ ሳይሆን የኔ እንግዲህ የኔ ትግረኛ ተዛራባዎች አላቅም አይሳደቡም ካገዙ ያግዛሉ ካላገዙ ደግሞ ዝም ነው የሚሉ እንጂ እንደዚህ አይነት ስድብ የለባቸውም እስከማቀው ድረስ ማለት ነው ስለዚህ ፕሊስ ሁላችሁም
የኔ ተከታታዮች 10 ዩሮ ሚሆን 10 ዶላር ሚሆን ይሄ ልጅ እንድረስለት ፕሊስ ለልጃችን ብለን አሁን እኛ ጋር ቢደርስ እኮ እንደዚህ ነው። ነገ ጠዋት ከልጆቻችን እናገኛለን ቅዱሳኖችዬ። ስለዚህ ሰው ማለት ይሄ ነው በቃ። ክርስቲያን ማለት ደግሞ እንደዚህ ነው። ሙስሊምም ቢሆን ማንኛውም አሁን በዚህ ላይ የሃይማኖትና የምናምን አይደለም፣ ዋናው ሰው መሆናችን ነው። ይሄን ቤቢ ለማገዝ እሷም የምትበላ ምንም የላትም። ስለዚህ ቴንኪዩ ስለሰማችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኑልኝ። በቃ ሰብልዬ በጣም አመሰግንሻለሁ። አይዞሽ በርቺ፣ እንጸልይልሻለን። በፍትህ ለሁሉም ስለመጣሽ እግዚአብሔር ያክብርሽ። ስመጣ ደግሞ እንገናኛለን። የመጨረሻ የምትይው ነገር ካለ ሰብልሽ? እኔ በጣም አመሰግንሻለሁ ሴቨንዬ፣ በጣም ነው የማመሰግንሽ። የእውነት እንደዚህ እንትን ላይ ስለሆነ ምናምን ሳይሆን በጣም መልካም ሰው ነሽ። ከመጀመሪያ ጊዜ ፕሮግራሙን ካየሽ ጊዜ ጀምሮ እየደወልሽልኝ በወቀት ትላንትና በላክሽልኝ ብር ነው ሕክምና ቦታ ላፍንጫ የወሰድኩት እና እኔ በጣም እግዚአብሔር ይባርክ። በጣም ነው የማመሰግነው። አንቺን በጣም አመሰግንሻለሁ ማለት ነው የምፈልገው። በጣም ነው የማመሰግንሽ። ምንም ችግር የለም ሰብልሽ፣ እኛ ሰው ነን፣ መርዳት አለብን፣ ግዴታችን ነው እኮ ሰብልሽ። ምንም እኔ የሚያመሰግነኝ ሳይሆን እግዚአብሔር ደግሞ አሁን የሚርዳ ልረዳሽ። በቃ አይዞሽ እላለሁ። ሌላ ይቅር የልጁን ወተት መቻል አለብን በቃ